ስለ ወሎ ስለ ሀረር አውርተናል። አሪፍ። ስለ ስደት ግን ካንተ ጋር ማውራት የምጓጓው ነገር ነው። አንድ ቀን ስታለቅስ አይቼካለሁ። እኔ እናንተ ብዙ ቀን ተገናኝተናል። በጣም ወደ ጋዜጠኛና ደራሲ ነህ። እኔ ደግሞ ጀማሪ ደራሲ ነኝ። ካንተ ብዙ የምማረው ነገር አለ። ገብቶሃል? ደራሲ የሚለው ጋር ደረስኩ እና ይሸመጥጠን ነው እና የቴዲ አፍሮን ዘፈን ልክ ስሰማው መሪ ማደል ቀጥታ አይምሬ ውስጥ የመጣው አንተ ነህ። ገና እሱኛው ሙዚቃ ጋር ስደርስ አንተ ነህ ትዝ ያልከኝ። ያ ማለት ብዙ አረብ ሀገር ያሉ ጓደኞች አሉ፣ ሴቶችም ወንዶችም። እነሱ ትዝ አይሉኝም ማለት አይደለም፣ ግን የነገርከኝ ታሪክ አለ። ያ ነገር አንተ ልቤ ውስጥ በዛ ላይ ደግሞ ለደራሲና ገጣሚ ሰለሞን ሳህለ ያማል ለሚለው መልስ ሰጥተሃል። ያማልም ያደማልም አረብ ሀገር ሄዳ ስለሞተችው ሚስትህ የጻፍከው በጣም ታች የሚያደርግ ጽሑፍ አለ። እኔም ውሰዱ ብለህ ሰጠኸኝ። ለእኔ ቁስሌ ነው፣ ለአንቺ ቢያንስ የሆነ ነገር ነው የሚያዝናናሽ። የሆነ ነገር ምነው አይደለም፣ የሆነ መልእክት ይጭርልሻል። ለእኔ ግን ቁስሌ ነው። አጋጣሚ የምልሽ ያማልን እሷም ትወደው ነበረ። እንደውም ስጽፍ ከላይ ቆርጬ አስቀርቼዋለሁ አለ ስልኬ ላይ ያ የምትወጂው ሰለሞን የሚሉት ያቶ ሳህለ ልጅ ግጥሙን የምትወጂለት ምናምን ብሎ ጉምቱ ብረኛ ምናምን ነገር የሚልና ኦኬ አንቺ ጋር ያለው እሱ ያልቆረጥኩት ነው መሰለኝ። አሁን እኔ ጋር ቆርጬ ነበር የቀዳሁት እና ተወድለት ነበር በእርግጥ እና አጋጣሚ ግጥሞቹን መውደዷ የሌሎችን ግጥም መውደዷ መሰለኝ ጥሩ ገጣሚ ነበረች። ችሎታውን አታውቀውም ነበር። አንድ ጊዜ የሆነ የሞት ጉዞ መጽሐፍን ስጽፍ ከምጽፍበት የማለቅስበት ይበዛ ነበር። በቃ 3 ዓመት ሙሉ አልቅሻለሁ ማለት ይችላለሽ። ራሴን ለመደበቅ ራሴን እንትን ለማለት በጣም ብዙ ታግዬ ነበረ 3 ዓመት ውስጥ። ከሰዎች ጋር ስገናኝም የሆነ ታሪካቸውን ባልሰማው እላለሁ። በቃ የሆነ ሞር ዲፕሬሽን ውስጥ ገብቼ ነበርና በዛ ወቅት እኔ ቀጥታ እዛ ላፕቶፕ ላይ እየጻፍኩኝ ማረምም ያቅተኛል። ደግሞ ሳርመው ሳነበው ታሪኩን አሁን ትረካውን ጀምርና የሞት ጉዞን አይተሽ እንደሆነ አቋርጠዋለሁ። እየተረኩት እንባዬ ነው የሚመጣው። ያ ሁኔታ ያየኋቸው የገጠሙኝ ነገሮች ይመጣሉ እኔ ጋር እና ምንድን ነው ያላየሁት እስቲ እንደው ጥቂቱ ነገር ነው ማለት የስደት አስከፊነት ብዙ ተነግሯል። ግን ወንድ ልጅ በሶስት መጀመሪያ ከሶማሊያ ላይ ጀምሮ ወንድ ልጅ ተደፍሮ እግሩ መግጠም አቅቶት በሶስት ወንዶች ተደፍሮ ግራና ቀኝ በሰዎች ተይዞ ከመሄድ ጀምሮ ስትወልድ ተደፍራ HIV ያዛት ልጅ ስትወለድ ትንሽ ታማ ምናምን የተሳሳተ ደም ተሰጥቷት HIV በሽተኛ ሆነ 5 ዓመት ድረስ ማቀን አስታመን ምን ብለን ምናምን የቀበርናት የሀዊ ታሪክን መጽሐፍ ይላል። ድንገት ደግሞ አልፈልግም። አባቷ አሁንም ጅቡቲ ነው ያለው። ዛሬም ስለ መሪ ማይለቀቁት ነው ተደውሎልኝ ነበርና ከዛ በኋላ ካሊድ እንዴት ስደት ያጠወለገው ልጅነት እስከ መርገፍ በየዛ መጽሐፉ ላይ ጻፍኩት። በህይወቴ ውስጥ አሁን ልጆቼን መሳሳላቸውና እንትን ምለው ለሷ እንኳን ለሷ እንደዛ ከዛ በላይ ነበር የነበርኩት። ምክንያቱም ታሳሳይ ነበር። በቃ በህክምና ስተት HIV የተመረዘ ደም ተሰጥቷት ነው እና አባት በጣም በሚያሳዝን ሁኔታ ድንገት ይሄንን እንትን እርግጠኛ ነኝ ካሊድ ሲመልስልሽ ታውቂዋለሽ። ካሊድ መንግስቱ ለገሰ ነው የሚለው። አሁን ያው በፊት ሰልም ያለው ብሎ ካሊድ ያለበት ምክንያት ልጆቹን ለማሳደግ ስለነበረ እና እናትየው ከጀልባ እንደወረዱ በተከፈተ ተኩስ ትሞትበታለች። ልጅቷን ደረቅቱን እያጠባ ምላሱን እያጠባ ምናምን ነገር አቆይቶ ብሎ ነው ጉዞ በእግሩ ተጉዞ ብሎ ሚስቱን ቀብሮ ሄዶ እንትን ያለው። ያችን ልጅ መንገድ ላይ ለምን ወተት ገዝቶ በሙሉ የሀብታም ልጆች የጭማቂ ሲመጡ አይቶ የጣሉትን ካርቶን የሚታሸግበት አለ። እሱን አንጠፍጥፎ ለልጅቷ ቅምሶም ብሎ ነው እዛ ካምፕ ውስጥ የገባ። የምግብ እጥረት ተብሎ ደም ሲሰጣት የተመረዘ ደም ያልተመረመረ ደም ሲሰጣት ግን ለምኖ ምን ብሎም ብቻ አሳድጓት ስትታመምበት ዩኤንኤችሲአር በር ላይ ይዟት ልጄን አድኑልኝ ብሎ ዩኤንኤችሲአር በር ላይ
ይዟት እኮ ነው ያገኘሁት። ይሄን ቃል ምልስ ኢሳትም ላይ ሰጥቼዋለሁ። በጣም ያብዳል እሱ ምልሽ ሲሰማው ጥሩ ላይ ያሰማው ይችላል፣ ግን ምንጊዜ ሀዊ በተነሳች ቁጥር ወደ እኔ ይደውላል። ልጅ እንዲሆነች ነው የሚለኝ። ልጅ እንኳን አይለኝም። ምክንያቱም የኔ ሲያብር ላይ እና በቃ እኔ እና እሱ ትውውቅ የጀመረችው ያቺ ልጅ ማለፍ አቃት። ከዛ አንደኛው ልጅ የሚበላ ነገር ይጠይቀዋል። ቆይ አልኩና ሄጄ የሚበላ ነገር ይዤ መጣሁና ልጁ ሰጠሁት እና ብስኩት ምናምን በጭመላ ምን ነበር ልጅ ሰለስ ይወይ ነው አልሰከም ተነስ ያዘተኩና ይዤ ሕክምና ይሄን ነው ሊያሳክምለት አልቻለም። አሳከምኩለት በሰዓቱ። ከዛ በኋላ ልጅቷን ጠይቀው ነገር ጀመረ። በዚህ ነው ትውቃችን። ታሪኳን ሲነግረኝ አስፈቀድኩትና ቀደፍት። ከዛ በኋላ ልጅቷ በታመመች ቁጥር ወደ እኔ ደውልኛል። መጨረሻ ላይ ደህና ሆና ምናምን ነገር ነበረ። ይሄ በቃ ታሪኩን አሁን ብዙ የለወጠ እንትን በአንድ ወቅት አይኗ ተጋረደ፣ ጆሮዋ ፈሳሽ አመጣ። ምን አለ ሆስፒታል ይዟት ሄደና ግሩም እንደዚህ ሆንኩ አለ። በጣም የሚገርምሽ ነገር አንዳንዴ ጥሩ ለሰራነው ነገር እግዚአብሔር ምልክት የሚሰጠን ነው የምነግርሽ። ይሄ ካሊድም ስላለ ስለሚያውቀው ነገር ስለሚመሰክር ቪዲዮን ሲያይ ነው የምነግርሽ። እና አለኝና ሱቅ አለኝ ንግድ ቤት ዘግቼው መጣሁ። የዛ ሰና ውስጥ ግሩም ሱቅ ማንም ያውቀዋል። በትልቁ ባንዲራ ይለቅልቅበት ነው ያለው። መጣና እንትን ብሎ ከዛ ለሆነ ማድረግ ያለበት ምናምን ነገር ብዬ ከሱ ጋር ነው እና ምሳ እንብላና አልኩት። እኔ ጋር ትንሽ ጥመህ ምናምን ትመለሳለህ፣ ከዛ ሚስትህ ትቆይና አንተ ታድርላታለህ አልኩት። እሺ ወደ እኔ ጋር እየመጣ እሱም ራሱ ረግጦት አለፈ። ብሩን እንትን ውስጥ ታክሲ ስንገባ $100 ወድቆ፣ ግን $100 ነው አውጥቼ የመጣሁት። $100 ነው ሲጋገሩት አይገርም። ኢሚዲየትሊ በቃ እዛው ጋር ነው እግዚአብሔር እንትና እቺ ልጅ ያው በኋላ ላይ ሚስቴ ምንም ምግብ እንድትሰራ አድርግና ሌሎች ሰዎች የሚያስቱና እንደገና ድጋሚ ሄደን ስናያት የባሰ ብሶባታል። ከዛ በኋላ እንቅልፍ እንዴት ልተኛ? ከዛ መጥቼ ሚስቴም አመማት። ሌሎችም ሴቶች እንዲሁ እንደተፋጠጡ አስሬ ቡና እያፈላን ቁጭ አለን። ልክ ሌሊት ላይ ስደት ላይ ተወለደው ልጅነት እስከምርቀፍ ብዬ ጻፍኩ። ምክንያቱም የውጭ ሕክምና ተባለ። እቺ ልጅ ውጭ ካልሄደች አድልም ተባለ። ያኔ ቼሪ እንደ ፖዚቲቭ ሆኗን አላወቅንም። ከዛ ወዲያው አሊ ቤልጅግ፣ በነገራችን ላይ አሊ ቤልጅግን ብዙ ሰው ያውቀዋል። ለእኔ መልካምነቱ ነው የሚታወቀኝ እና ጻፍኩና ለጠፍኩኝ። ዶክተር ፋሲል አለማየሁ ፋሲል አሁን ተገላበጠብኝ። ከአሜሪካ ቅድሚያ ደወለልኝ። እሱ እቺ ልጅ የውጭ ሕክምና እኛ ልንሰጣት ትችላለን ምናምን ነገር። ከዛ አህመድ አሊ ነው ብቻ ከአሊ ቤልጅግ ጋር ይመሳሰላል ስሙ። የአባቱ አሊ ነው። እሱ ደወለልኝና ትንሽ ቆይቶ ደግሞ አሊ ቤልጅግ ደወለ። ጻፈልኝና በውስጥ ቁጥር ምናምን ሰጠው። ወዲያው እንትና ላይ ነው በሕክምና በገንዘብ በምንም ምናምን ገስ ልጅቷን ወተት የሚያጠጣበት የሚገዛበት ገንዘብ እንኳን የለውም። እርዱት ምናምን ብዬ ነው ሕክምና የውጭው እንትን ተባለ። አሁን ፋሲል ዶክተር ፋሲል ነው የሚያመልከውና የእነሱ እንትን ብለን ደም ኤችአይቪ ማስመርመር ነበረብን። ለውጭ የሕክምና ጉዞ ምናምን ስመረም ፖዚቲቭ ነች። በጣም ተናደድኩና ፖዚቲቭ መሆኑን እያወቅ እንዴት ምናምን ነገር ብዬ እሱን ሚስቱን ልጆቹን ምናምን በሙሉ ስናስመረም አስመረመር እያወቅ ነው ይሄን ሁሉ የምታደክመኝ ብዬ። እርግጥ ይሄን ሁሉ በስተክም ባስደክመ ብደክም ባልደግመ እስከ መጨረሻው ትፋሻው እስኪቆርጥ መድከም አይቀርም ነበር። ግን በሳቱ ተናደድኩና አልኩት ስንመረመሩ ነፃ ናቸው። ልጅቷ ደም የተሰጣትን ፓርት ሲያስታውሰው ሲነግረን ያ ነው በቃ ችግሩ የነበረው ምናምን ነገር። ከዛ በኋላ ጋዜጠኛ ነብዩ ሲራክ ሳውዲ እንደምንም እንድትገባ እነ ፋሲሌን የዓለም ጋዜጠኞች የኔ ጓደኞች ምናምን በሙሉ ተረባርበው ነው ልጁን በገንዘብ በምንም ያደርጉልኝ። ወዛር መስገን የሆነ እርዳታ ስል ማንም ሰው ይረባረብልኝ ነበር። ብዙም ተከታይ ነበረኝ። ያኛው አካውንት ሳይዘጋበት ወደ ሳውዲ በሕክምና በኢትዮ ሳውዲ አልማኒ ወይንም ሳውዲ ጀርመን ሆስፒታል ሕክምና እንድታገኝ
ነብዩ ሲራክ እየተጻጻፈ እያለ ቅዳሜ ጉዞ የሚያደርግ መኪና ፈልጋለሁ ብሎኝ እያለ ማክሰኞ ዕለት ነው የተጻጻፈ። ሮብ ዕለት ሄጄ ጠዋት ላይ መጣሁ። ወደ 8 ሰዓት ላይ መንግስቱ ደወለልኝና ልጅም ብሎ ያለቅሳል። ሞተች አረፈች። እና ያ ፓርት የእሷ ፓርት ያሳዝነኛል። ስደት ላይ እኔ የቱን አንስቼ የቱን ልተው? መድኃኒት አጠጥተዋት የአንድ ልጅ እናት ሰልዋ የምትባል አበሾቹ ከአረቄ ጋር መድኃኒት አጠጥተዋት ራስ በራስ ማለት ነው ሆስፒታል ገብታ የሚያስታውሳት ጠፍቶ ወር ከምናምን ያለ መድኃኒት ተኝታ እኔ የማሳድገው ልጅ አለኝ ሙሴ የሚባል አባትየው አጋጣሚ እንዲህ ሆስፒታል ውስጥ እያስታመምኩት አሁን እናትየው ኩዌት ነች። አባትየውን እያስታመምኩት እንዲህ ሆስፒታል እና ሄኖክ የሚባል ልጅ አድረ ጠዋት ላይ ሄኖክ ሲወጣ ግጥም አለች ላይ በቃ ልጁን እንደ ልጅ ያኔ 11 ወሩ ነው ሙሴን አሳድገዋለሁ ብዬ ሙሴ ታመመና ላሳክም ሲሄድ እዛ ሆስፒታል ኧረ እዚህ ጋር እንዳበሻለች መድኃኒት እንኳን የሚገዛላት ጠፍቶ በቀን የ150 እና ከ70 እስከ 150 የሚሆን ዶላር የሚያወጣ መድኃኒት ነው የምትወስደው ምናምን ሲባል እባካችሁ እርዱኝ ብዬ ከነ ፎቶዋ ዶክተር አማድ አሁንም አለ ዶክተር አማድ እሱን አስፈቅጄም ብዬ ምናምን ነገር ቀረጽኩና ቪዲዮ ለቀቁት። ከዛ የመጣውን ገንዘብ እዛ ፌስቡክ ኮመንት ላይ ማለት ነው እገሌ የላከው $100 ደርሶኛል፣ እገሌ የላከው እንደዚህ አድርጎ ያለው እገሌ ከላከው $100 ላይ ዛሬ $70 ይሄን ያህል መድኃኒት ገዝቻለሁ እያልኩኝ ሰው ገንዘብ እየላከ ነው። ወዲያው የልጅቷ የአንድ ልጅ አላት የእሷ የልጇ እንትን የመናዊ ነው ወታደር ነው ጥሏት ራሱ ደብሎ ጥሏት ሄዷል። እሱም ፈልገው እንደምናገኙና በሚስት እየነገደበት ነው ምናምን ብለው ወይ ጉድ መሳሪያ ሲይዘው ምናምን ላኩት። ድንገት አንድ ቀን ሄኖክ አለ እዚሁ ሀገር አለ። አሁን ሄኖክ ከኔ ጋር ከ11 ዓመት በላይ ያሳለፈ ነው። የቀመስኩትን ግፍ በሙሉ እኔ ሆስፒታል ሳስታምም ሲያስታምም ከኔ ጋር ያልሆነው ነገር የለም። ሄኖክ ሳንቲም ያውጣ ኖሮት አላወጣም እንጂ ከኔ ጋር ያልከፈለ የጉልበት መስዋዕትነት የለም። እሱም ትልቅ ነገር እኮ ነው። ማገዙ እስር ቤት ሲሄድ እኔ እኮ ቆሜ እንዲያርጉ ነው የምለው። ሲሮጥ የሚውለው ሄኖክ ነው። እሱ ልጅ አለ እንደው አንድ ቀን ወይ እሱ ልታናገሩ ታገኛለሽ። እና ልጅቷ ድንገት እዚህ ስልኬም ላይ ባል ብልክ ይደብራል እንጂ ገላዋን በሙሉ የምናጥባት ያለ ነው። እንደዛ ነው መሳሪያ ይዞ መጣች። የሚስቴን ብር አንጣለ እንዲህ ረደኝ የሚጠይቀን ሰው ካለ እንዲህ ነው። ሂሳብ አሰራ። ሰዎች ይዞ መጥቶ ሂሳብ አሰራ። ሂሳብ ሲያሰራ የመጣው ሂሳብ እዛ ጋር ሲደምሩትና እዚህ ጋር መድኃኒት የተገዛበት ሲደምሩት እኔ ያወጣሁት $400 ምናምን እዛ ጋር አለ። ብሬን አንጣልኩት። አንተ የልጇ እንትን የምትል ከሆነ ብሬን አንጣልኩት። እንኳን መሳሪያ ሊተኩስ እዛ ጋር ያለውን $400 ምናምን ለሱ ብርቁ ነው። ወታደር ነው ሊያገኝ የሚችለው አይደለም። ይቅርታ ነው እና ያን ያህል ብዙ መሰናክል ብዙ እንትን አሳልፌያለሁ። እኔ ብዙ እንዲህ ነው ከምለው ከአንድ መጽሐፍ በላይ ድንገት ከሞት ጉዞ በኋላ የስደት ቁስል የሚል መጽሐፍ ነበር 30 ተሞክሮ አሁን እንዲሁ እንደተዘጋጀ ቁጭ ብሏል። እንዲህ መታተም አለበት ለመሰለ ግሩምዬ። አሁንም ማለት ብዙ ፊልሞች ተሰርተዋል። በመንግስት ደረጃ ራሱ ዶክመንተሪዎች ተሰርተዋል፣ ፊልሞች ተሰርተዋል፣ ሰዎች ያወሩበታል። ግን ስቲል ነው ስደት አለ። ስቲል ነው በበረሃ ውስጥ መሞት አለ፣ በአውሬ መበላት አለ፣ ውሃ ውስጥ ሰምጦ መሞት አለ አይደለ? በሻርክ መበል ብዙ ነገር አለ፣ መደፈር አለው አይደል? ብዙ አይነት ነገር ነው የሚገጥማቸውና ሴት ብቻ ሳይሆን ወንዶችም ጭምርን ቀደም እንደነገርከኝ። ስለዚህ አሁንም ቢሆን ያንተ መጽሐፍ እንዲያው 1-2-3 ሰው ጋር እንኳን ቢደርስ ገብቷላ ቢያነበው አንዱ ለአንዱ እየተናገረ ቢያንስ እኔ አሁን አረብ ሀገር ለመሄድ ወይም በስደት ወደ ውጭ ሀገር ለመሄድ ወደ ዩሮፕ ለመሄድ በፍጹም አልመኝም። ለምን መሰለህ? ይህን ነገር መቋቋም እችላለሁ ወይ? አልችልም። ገባ? ስለዚህ ይሄ ግንዛቤ የሌላቸው የክፍለ ሀገር ልጆች ወይም ደግሞ ገጠራማ አካባቢ የሚገኙ ልጆች ናቸው ወደዚህ መጥተው ወደ ተለያዩ ሀገራት ለመሄድ የሚጥሩት። እና እንደዚህ አይነት አዌርነስ ያስፈልጋል አይደል? ትውልድን ለማዳን ማነሳት ነው ምንሽ እዛ ያለው አቤል ሰይፈ ጎበዝ መጽሐፍ አሳታሚ ነው። የኔ መጽሐፎችን በሙሉ እሱን ያሳተመልኝ። አሁን አሳታሚዎች ከመጽሐፍ ውድነት አንጻር
ከህትመት ዋጋ ውድነት አንጻር ምን ልናገኝበት እንሰራለን በሚል ነገር ነው እንጂ አሁን ያልተነገረ ኢትዮጵያ ታሪኮች አሁን ወደ ማተሚያ ቤት ልጆ እየልኮት ያለውን ስራ አቤል ሰይፈ ነው አሳትምልሃለሁ ብሎኝ መጽሐፉ 544 ገጽ ነበረው። አሁን 544 ገጽ ማሳተምበት አቅም የለኝም። ለሁለት ከፈልኩት። የኛ ታሪክና ያልተነገረ ታሪክ፣ የኛ ታሪክ ኢትዮጵያና ኢትዮጵያዊነት፣ ያልተነገረ ታሪክ ኢትዮጵያና ኢትዮጵያዊነት የሚላረኩት ሁለት ቦታ ከፈልኩና የኛ ታሪክ የምንለው ተነግሮ ግን በደንብ ያልተብራሩትን መብራራት ያለባቸው ነው። ያልተነገረ ታሪክ አሁን ለምሳሌ እዚህ ጋር በዚህ ቅርብ ርቀት ላይ ማርያም መምህረት ተራራ ላይ ኢየሱስ ክርስቶስን ይዛ ረጅም ጊዜ መቀመጧን ማንም የሚያውቅ የለም። በእጇ የቆፈረችው ዋሻ መኖሩን፣ ቃል ኪዳን የተገባላት ቦታ መሆኑን፣ ከስሩ ቅዱስ ዑራኤል የኢየሱስ ክርስቶስን ከጎኑ የተቀዳዳ በመልከ ዑራኤልም ላይ ብታየው በገጽ 72 ላይ ይመስለኛል በየምድር እመምረት ጋራ ላይ ሆኖ በአራት አቅጣጫ ረጨው ነው የሚለው። ያንን እንደምንኳን የረጨበት ቦታ እዚች ጋር ቅርብ ያለችው አልተነገረም። እስሩ ገዳመ ደስ የሚባል ቤተ እስራኤሎች ያሉበት ብዙ መከራ የተከፈለበት ከዛ መከራ ሽሽት ሸሽተው ሲመጡ ደግሞ እዚህ ቀጨን የተቀመጠው ቡዳ ምናምን አንጥረኛ ሸክላ ሰሪ እየተባሉ ተሰደቡት ምናምን ነገር ከዛ የመጡ ናቸው። በነገራችን ላይ ከሰሜን ሸዋ ከመርሃቤቴ አካባቢ የመጡ ናቸው። እነዚህ ቀጨኔም ምንም አካባቢ የእጅ ባለሙያዎች ናቸው። እዛ ጋር እንትን ይባላል። እነዚህ በሙሉ ብዙ ያልተነገሩ ታሪኮች። ይሄ ብቻ አይደለም። በነገራችን ላይ መስቀሉ ሲመጣ የተቀመጠው መጀመሪያ የተቀመጠበት እያንዳንዱ ብዙ ታሪኮች አሉ እና እነዛን ታሪኮች ፈልፍዬ ማጥቼ ምን ብዬ ሰራሁበት ያን ሁሉ ገጽ እንዴት አድርጌ ላወጣው እችላለሁ? ስለዚህ ግዴታ መቀነስ ስላለብኝ እሷንም አንድ ሺህ ኮፒ ለማሳተም። ትክክል። በነገራችሁ ላይ እኛ ደራሲዎች አሁን ያለነው ደራሲዎች ፈተናችን የወረቀትና የቀለም አንደኛ በጣም ተወዷል። ምን ለመናገር ማለት ነው። ስፖንሰር ለማግኘት ራሱ በጣም ከባድ ነው። ይህን የመሳሰሉ ታሪኮች የያዘን መጽሐፍ ለማሳተም የትኛው ድርጅት ነው እሺ የሚለው? ፊልም ቢሆን ዘፈን ቢሆን ግን ደስተኛ ሆነ ያለው አጋጣሚ የጠየኳቸው ለታሪክ ሊተላለፉ የሚችሉ የታሪክ መጽሐፍ ላይ ማስታወቂያ ስፖንሰር ስታደርጊ፣ በነገራችን ይሄ መጽሐፍ ገና ቀጣይ ነው፣ ልጆቼ በሙሉ ያሳትሙታል፣ ታሪክ ነውና እንትና ወደድኩሽ አበድኩልሽ ወይ ልቦለድ አይደለም። አሁን ሳፋሪኮም ነበር መጀመሪያ የጠየቁት፣ በኢሜይል ብዙ ላኩኝ። ወሎ ሰፈር እንደዚህ ና አሉኝ። ሲሄድ በትክክለኛው ማርኬቲንግ ማናጀሩ ጋር ያለው ወይንም ፐብሊክ ሪሌሽኑን በትክክለኛው እዚህ ቢሮ ነው እንኳን ያለው የሚለኝ አጣሁና መመላለሱ ሰልችቶኝ ተውኩት። ኢትዮ ቴሌኮም ስቴጅ ያለው ሳንካ ነው የሚበዛው። ማን ጉዳዩ የሚመለከተው ጋር ህዝቡ ግንኙነቱ ጋር ሊያደርሱሽ የሚችል ሰው የለም። ከናካቱ ምንድነው የመጽሐፍ ስፖንሰር አናደርግም። ገና ታች ያለው ነው የሚመልስሽ። ላይ እኮ ያለው አላየው ላይ ያለው ማጥቅሙን ያውቀዋል። የታሪክ መጽሐፍ ነው ምናምን ነገር ሰው ሶስቱም የጠየኳቸው ድርጅቶች አሉ። አሁን በዚህ ሰዓት ብትጠይቂያቸው ከፍተው ነው የምታገኛቸው የቢራ ምናምን ድርጅቶች ናቸው። እነሱ ደግሞ ክልክል ነው ህጉ መሰረት። እነሱ ደግሞ ስፖንሰር የሚሆኑት ለኢቨንት፣ ለቴሌቪዥን ጣቢያ፣ ለሬዲዮ እነሱ ዛጋ ማስታወቂያ ካልሰራሽላቸው ግን የለም። ማስታወቂያ ይሰራሉ። በጣም ብዙ ቅዱስ ጊዮርጊስ ነበር የሚሰራው። ጊዮርጊስ ይሰራል አውቃለሁ። አሁን ማስታወቂያውን ካላወጣሽላት ስፖንሰር ማድረጉ እኮ መጽሐፍ ጀርባ ላይ እኮ ታሳትምላችሁ። አሁን አቃቂ አንድ የውሃ ካምፓኒ አለና ስፖንሰር ስላላደረገኝ ስሙን አልጠራም። ስፖንሰር ያደርግሃል ብለውኝ ምናምን ነገር የሆነ እንትን ስፖንሰር ሊያደርገኝ ወይንም ስፖንሰር ስትነጋገሩ ምናምን አይ እኔ የሆነ አንድ መጽሐፍ ስፖንሰር አድርጎት ነበር እና እሱን ስላደረገው ምናምን አሉኝና ልጁን ፈለኩና ጠየቁት። ከ50 ሺህ በላይ ሰጠህም አሉኝ። 50 ሺህ ምን ያሰብኩት? ኦኬ ትንሽ የማስታወቂያ ልሰራለት ከሆነ ኦኬ የማስታወቂያ ወይ ከውስጥ አንድ ገጽ ምናምን ብትሰሪለት ጀርባ ላይ ነው የሚደረገው። ሲጀመር ውስጥ ጽሁፎችን እኔም ኮንት እንዲል አልፈልግም። ግን ጀርባ ላይ እዚች ትንሽ በሳጥ እንደዚህ ልትሰሪለት ከሆነ ለሌሎቹ በሙሉ በሰራው ነው ባገዙ 50 ሺህ አንድ ሰው ይሰጥ 1 ሺህ መጽሐፍ ሊያሳትም ይችላል። ከዛ አንፃር ካልሆነ ይለው ስደትም ተውነውና መቼም ብሶተኛ ነገር ጋዜጠኝነት ወደ ህትመቱ ገባናል። አልዞርንብሽም
ካሜራማናችን እንግዲህ ሴት ናት። በነገራችሁ ላይ ሴትን በጣም ነው የምናበረታታው በእውነቱ ሁለቱም ሴቶች ናቸው። በጣም በእርግጥ በአንድ ካሜራ ነው የምንሰራው። እንደሱ ፍሉስ የለም። ፍሉስ ይላል ያለው ሰው እና ገንዘብ ያው አረብኛ ነው። እኔ ስለ ስደት ሳስብ ተጎድተው ከሚመጡት ሴቶች ደግሞ በዘለለ ገንዘባቸውን የሚበሉ በፍቅር ስበብ እና ደግሞ በቤተሰብ ገንዘባቸውን ብዙ የሚበሉ ሴቶች አሉ እና እነዛ ሴቶች ይነገራቸዋል። አሁን ሚዲያ መጥቷል አይደል? ቲክቶክ እናወራለን እኮ እናወራለን እንናገራለን ምናምን፣ ግን ይመጡና እንደዚህ 400 ድርሃም ተበላው 800 ድርሃም ተበላው። ምንዛሬውን ብዙም ባላውቀውም ይህን ያህል በኢትዮጵያ 400 ሺህ ብር 200 ሺህ ብር ለፍቅረኛ ይሰጥቼ 7 ዓመት ሆኖኛል ለእናቴ ነው የምልከው። እናትየው ደግሞ ሲጠየቁ ልጅ ይሰራለሁ ብሎ ወንዱ ልጅ ወስዶት ባከነበት እና ያቺ ሴት ምን ያህል ነው የምትለፋው? ስንት ሰዓት ነው የምትቆመው አይደል? እኔ እውነት የቤቴን ሳህን አንዳንዴ ለማጠብ የምደክምበት ጊዜ አለ። ቤቴን ለማጽዳት የምሰምስበት ጊዜ ሊኖር ይችላል። ገብቶሃል? ሰውነትና በሆነ አበው እያነበብኩ ነው በኋላ እሰራዋለሁ ልል እችላለሁ። ወይም የሆነ ስራ ላይ ቆይ አስቀምጡ ልል እችላለሁ። አንድ ነገር እንኳን ለማጽዳት እውነቴን ነው የምልክ። በእርግጥ እዛ ግን ስራው ብቻ እኮ አይደለም መሰደቡ፣ መገፋቱ፣ መደፋቱ ስልሽ ሁለት አሉ። ያው ወንዱ ያውቃቸዋል፣ ሴቶቹ ያውቋቸዋል። ድንገት ይሄኛውን አባባል ልተርትርሽ እምልሽ ለተመልካችሽም ግራ እንዳያጋባ አረብ ሀገር ላይ በብዛት ሴት ለሴት ግንኙነት የተስፋፉ ናቸው። የተስፋፋ ነው እና ብዙ ጊዜ የእኛን ሴቶች የእኛ ሚዲያዎች በሙሉ በጣም ብዙ ጊዜ እናድድና መልስ ይሰጣሉ። ባይዘው በማያውቁት ይገቡና ይቀባጥራሉ። እገሌ ባሏን ተመኝታባት ባሏን ነክታባት እንደዚህ አድርጋ ከፎቅ ወርውራት እገሌ የፈላ ውሃ ደፍታባት የእኛ ሚዲያዎች ራሱ የሚያስተጋቡት ማለት ነው። በቁስል ላይ ሚጥሚጣ የሚነሰነሱ ናቸው። በእውነት ነው የምልሽ። አንዳንዴ እግዚአብሔርን የማመሰግነው ምንድን ነው መሰለሽ፣ እዛ ነገር ላይ ጥልቅ እውቀት ከሌለኝ ስለ አንድ ኢኮኖሚ ግሽበት ቢነሳ የኢኮኖሚ ግሽበትን የምተነትንበት ጥልቅ እውቀት ከሌለኝ ዘገባውን አልሰራም፣ ይለፈኝ። ምክንያቱም የማላውቀው ቦታ ላይ ገብቼ ማውቃት አልፈልግም። ይሄንን የአረብ ሀገር ምናምን እዚህ እያለሁ አንድም ጋዜጣ ላይ ሙሉን ነገር እንደዚህ ሰርች አላውቅም። ጀልባ ሰመጠ እንኳን በምን ሰመጠ ለምን ሰመጠ ምናምን የሚለውን መጀመሪያ ማወቅ እፈልጋለሁ። ጽፌም ስለ ስደትም እጽፋለሁ ብዬ አስቤ አላውቅም። መጽሐፌም ላይ ብዬዋለሁ። ይሄንን እዛ ጋር ግን ሄጄ ቁስላቸውን ስቆስል ትንሽ ያመመኝ ነገር ምንድን ነው መሰለሽ፣ እዚህ የምሰማውና እዛ ያለው ለካ እንባቸውንም ነው የተነጠቁት። የእኛ ሴቶች የእኛ እህቶች እንባቸውንም ተነጥቀዋል። የሰው ባል የደፈረች ትመስላለች፣ የሰው ባል የሰረቀች ትመስላለች። እሷ መቼ ባል ለመስረቅ ሄደች? ቂጣ እኮ ነው የራባት። አንዳንዴ ባለማወቅ ውስጥ እነሱም ሲዳክሩ አያቸዋለሁ። እውነት አረቡን ቢይዙ ምንሽ ሁሉም ንጹህ ናቸው እያልኩ አይደለም። እውነት አረቡን ቢይዙ ኑሮ የሚለወጥ ትንሽ የገንዘብ የሚያገኙ መስሏቸው የሚገቡበትም አሉ። ግን አብዛኞቹ 80% ባልደፍ ሰረቁ ምናምን ከሚባሉት ውስጥ ሴቷ ትመጣና ትቀርባታለች። ስትቀርብሽ የሀቢቢ ገልቢ ምናምን ሀያቲ ምናምን ትልሻለች። መጀመሪያ ስትቀርብሽ ማለት ነው ማዳም ወደደችኝ ብለሽ ነው። ማንም ሰው ሲወዱት አይወድም። ኦኬ እኛ ሀገር በፊት አንቺ አሁን ከጓደኛሽ ጋር ስትገናኝ ተነፋፍቃችሁ ስትገናኙ አትሳሳሙ? እንደዚህ የሚሳሳም በሙሉ መሳሳም በፊት እኛ ሀገር የነበረው ከመዋደዳችሁ የተነሳ እንጂ ሌላ ነገር አይደለም። እኛ በማህበረሰባችን ራሱ ተንጾ ያስፈራ ጀመረ። በፊት ግን ጓደኛ ለጓደኛ እንኳን እንዴት ተሳሰብነሽ? አሁን እነሱ እንደዚህ ሲነኳቸው ምን ሲሏቸው ያ የጓደኝነት ስሜት ነበር። በቃ የቤተሰብነት ስሜት ነው የሚይዛት። ቀስ ትልና ጎንተል ታደርጋታለች። የሀቢቢ ትልና ኋላ ታቅፍና ምናምን ትነካታለች። ቀስትና ትላታለች። ወደ ሌላ ነገር ስትወስዷት ቀይ መስመር አለና እኛ አበሻነት ራሱ ቀይ መስመር አለ። ባህል አለን፣ ሃይማኖት አለን። ከባድ ነው ለኛ በጣም ከባድ ነው። ቀይ መስመር አለን። ያቺ ቀይ መስመር ጋር ሲደርስ ማማ አብዛኞቹ የወለዷቸው ይመስሏቸዋል መሰለኝ ሲያቀርቧቸው ማማ ይላሉ። ያው ተመሳስሎም እንደው አንገት ደፍቶ ነው።
ማማ አይሆንም ምናምን አይ እንዲህ ነው ሀብቲ ምናምን ነገር ነው አይሆንም። ከዛ በኋላ የሆነ ነገር ታደርጋትና ምንድነው ምንም ሲባል ወይ ኤምባሲ ነገሩ የሚጠይቅ ኤምባሲ የለም ግን የሚጠይቅም ሲገኝ ምንድነው የምትላት ምናምን አይ ባሌ እንዲህ ብለን ኦኬ እኔ አንድ ጥያቄ አለኝ። አሁን ይሄን ነገር ስታነሹ ብዙ ሰዎች ልክ ነው ባላቸው ምናምን ነገር አይደል አለ። አዎ በትክክል ለምንድን ነው እኛ ሴቶች የምትወረወረው? ብቻዋን ነው የዘሞተችው። የእሷ ባል አይጠየቅም። የኛ ሚዲያዎች ሙስሊም ሀገር ነው የሚተዳደሩት በሸሪያ ነው። እውነት ባሏን ነክታባት ከሆነ እሷስ ባል ለምን አልተከሰሰም ለምን አልተነካም ብለው አይጠይቁም። እሺ ሚዲያ ውስጥ ራሱ እውቀት ያለመኖር ትልቁ ችግር ይሄ ነው። የኛ ፊልም የኛ ሀገር ፊልም ምን አለው መሰለሽ ልክ እንደዚሁ ነው። ያለማወቅ ቦታ ላይ ስትገቢ ብዙ ጊዜ አንቺ የቤት ውርስ አለሽ ወይ እናትሽ ወይ አባትሽ ቤት ሰጥተውሻል፣ ድርጅት ሰጥተውሻል። እኔ አንቺ እንደምን ተጋድዬ አገባሻለሁ ትንሽ ሰበብ ፈልጌ እፋታለሁ። ገብቶሻል? ስፋታ ንብረት እካፈላለሁ ወይም ሀብታም ሆናለሁ። የኛ ፊልሞች ላይ ነው ማለት ትልቁ ሚስቴካቸው እንኳን እንደው ነገር ካረሙት በዛው ነገራቸው ልክ እንደዚህ አይነት ነው። እዛም ጋር ያለው ስተት ዘገባው ልክ ተመሳሳይ ስለሆነ ነው። ንብረት ይካፈላሉ። ግን በኢትዮጵያ የቤተሰብ ሕግ መሰረት ስጦታ፣ ሎተሪ፣ ውርስ አይካፈሉም። ስለዚህ ሕግ ሳያውቁ ነው ስክሪፕት የጻፉት። ብዙ ፊልሞች አሁን ነው ከ10 ፊልሞች በላይ ታዘብኳቸዋል። ንብረቷን ንብረቴ የሚልና ከዚህ በኋላ ያፈራነው የሚል ውል እንኳን አለ። ያን እንኳን ላይ ተቀበለ ገብቶሻል? ብዙ ጊዜ እንደዚህ ነው ዘገባው ነው። ይሄ ነው የሸሪዓውን ሕግ ቢያውቁት ኖሮ የሷ ባል አብሯት የዘሞተው የሷ ወንድም አብሯት የዘሞተው ልጄና ባለገች ውስጥ ልጇ አብሯት የባለገው አብሮ ሊቀጣ ይገባው ነበር። በሸሪዓው ከሆነ የኛ ሴት ብቻዋን ለምንድን ነበር የምትቀጣው? ግን ጉዳዩ ሌላ ስለሆነ ሴት ለሴት ይሏቸው የኛ በባህል ጥርንቅ ያደጉ ናቸው። እዚህ አይነት ነገር ውስጥ አይገቡም። ይሄንን ቅድም ያነሳሽው ደግሞ ወደዚህ ስንመጣ ሁለተኛ መጽሐፊ የእነሱን ታሪክ የያዘ ነው። የባከኑ ጭኖች ይላል። ብዙ ጊዜ ጭን ሲነሳ የኛ ሰው ህልምና ፊልም ይመሳሰልበታል። እምልሽ ያው መተኛት ነው የሚታየው። እርግጥ ይሄኛው የባከኑ ጭኖች ካለመተኛት ጋር የተያያዘ አይደለም፣ ካለመውለድ ጋር የተያያዘ ነው። እዚህ ሀገር ቁጭ ብለን እኛ ልጆቻችንን እንልካቸዋለን ሳያገቡ ሳይወልዱ እኛን ሲረዱ ኖረው 40 ዓመት ላይ 50 ዓመት ላይ ባነው ሳይነጋ ጨለመልኝ የሚሉት እህቶቻችንን የባከነ ጭን ያልኩት እሱን ነው። ገብቶሻል? ያልወለዱት ህይወትን ያላዩበት። ቆይ ዛሬ ይሄዳለሁ የሚቀጥለው ዓመት ይሄዳለሁ 2 ዓመት ሲሉ ረጅም ዓመት ይቆዩና እኔ አሁን ድንገት እዛ መጽሐፌ ላይ ሪል በጣም ስለተናደድኩኝ ስሟን ሳልቀይር ታሪኳን ጠይቂያት ፈቅዳልኝ ለሰፈርኳት ልጅ አለች። አምለወርቅ ትባላለች። ከየት ነው አሁን ያለችው? ከየመን መጣ 13 ዓመት እዛ የመን ውስጥ ስትኖር እኔም ማውቀው ሁሌ ብር ስትበደር ነው። አንድ ቀን እንደ ሰው ቤት ተከራይታ ኖራ አታውቅም። ዛሬ በዚህኛው በ15 ቀን ትወጣና ዛሬ አንቺ ጋር ታድራለች። በሚቀጥለው 15 ቀን እሷ ጋር ታድራለች። በሚቀጥለው 15 ቀን እገሌ ጋር ታድራለች። ቤት እንኳን አትከራይ። ለምን? ሳንቲሟን ሴቭ ለማድረግ ህይወት ኑሮ ብላ። ያውስ ደግሞ ቤተሰቦቿ አጠቃላይ ደህና ስራ ያላቸው መኪና ያላቸው ምናምን ናቸው። እሷ የራሷን ህይወት ስትኖሩት አባት እንኳን ጊዮን ሆቴል ሂልተን ሆቴል ምናምን የሚሰሩ ትልቅ ባለሙያ ናቸው። የምግብ ባለሙያ ናቸው። እምልሽ ምን ያህል ልጆቻቸውን ሊያስተዳድሩ እንደሚችሉ ምታው 13 ዓመት ሰርታ መጣ። በስንተኛው ጊዜ ኩዌት ሆና ደወለች። ምንድን ነው ላታ ባንክ አካውንት 3000 ኢትዮጵያ ብር አስቀምጦ ይጠብቁኝ። 3000 አይሹ የሷ ታናናሽ ወንድሞቿ አግብተዋል። ልብ በይ የሷ ታላላቅ እህቶች አግብተው ወልደዋል። ገብቶሻል? 7 ናቸው ልጆቹ። እሷ ብቻ ነች ያላገባችው 40 ሀገር ስላለች። እናት ያላሰቡት ነገር ምን እንደሆነ ታውቂያለሽ? ስትበደር ነው ማውቃት የምልሽ ታሪክ ነው የምልሽ። እንትና እኮ በዚህ በሱዳን በኩል ሊሄድ ብሎ ይሏታል። እናት ይደውሉና እኛ አንድ $300 እንትን ብለን ነበረ እንደዚህ ምናምን $300 አንቺ ፈልጊና ትልካለች። ወይ እሸት እኮ ልታገባ ይባላል። ደግሞ እኔ እንጃ ስሟ ማን እንደሆነ ባላውቀውም ብቻ ወይ እሸት ምሳሌ ነው ልታገባ ለሰርግ መደገሻ እንደዚህ ምናምን $500 ላኪ
ያ የተበደረችው $300 አልከፈለችም። እኔ ስቲል ነው ያልከፈለችን ብር አለ እንደሆነ ነው ቀሳ አይደለም። በቃ ልጅቷ ከመዋከቧ የተነሳ ከዛም ተወስድና ትልካለች። እንትና ደግሞ ይኸውልሽ አልሆነለት ብሎ ከሱዳን መጥቶ እዚህ ስራ ልናስጀምረው ባጃጅ መግዣ በቃ ይሆነ ስትመጣ 3000 ብር ሆና ድጋሚ ወደ ኢትዮጵያ ላልመለስ ብላ ኩዌት ሄደች። ገብቶሻል? አንድ ቀን አንዷ ልጅ ብቻውን እየወረደች ሄዳለች እና የመን ሱቅ አለኝ እኔ ሰራ ውስጥ እና ልክ ከሱቄ ትንሽ አለፍ ብሎ ነው የምኖርበት ህንፃ ወርጄ ስመጣ አላውቅም ባላርጎስ ምናምን ነገር አለች። ምንድን ነው አልኩና እኔ የሆነ እያየች የሆነ ከኔ ጋር ያላት ብቻ እንትን አናገረች መሰለኝ። ብቻ የሆነ ምንድን ነው እያለችኝ ያለች አልኩና ዞር ምን ነው አልኳት። ምን ነው አለች። ምንድን ነው ያልሽኝ? ምን አልኩ እኔ አወራሁ ምን አወራች? እንዲህ እያልሽ እኮ ነበር ምናምን አላውቅም ምናምን እባክህ ልጄ እንደዚህ ብለኝ ምናምን ነገር አለች። አንድ ልጅ ጥላ ነው የመጣችው። ከዛ እስኪ ቁጥሮች ሰጠች። ያን ብር ልሰጣት ነበር ኖሮኝ አይደለም በልጅ ጉዳይ ስለማደራደር እኔም ልጅ ስለሆነ ሄድኩት። ግን እግዚአብሔር ይመስገን አንድ ቀን ልጅ ጉንፋን ይዞታል። አንድ ብር ላክ ብሎኝ ያቁም ነው ቤተሰቦች በዚህ ወዳቸው ነው እኔ ሲኖረኝ ብቻ እንድልክ ነው። ከዛ ተቀበልኩና እንዴ አይ እስቲ ሌላ ጎረቤት ስልክ ምናምን ትጭኛለባት ሂጂና ስራ ሀሳብሽን ታዩና ለኔ እኔ ጨርሼ እጠብቅሻለሁ። ብሩን ካስፈለገ እኔ እሰጥሻለሁ። ግን ያ ያለችው $500 እጄ ላይ የለም። ስለ እውነቱ እኮ ባዶ ተስፋ ነው የሰጠኋት። ባዶ ተስፋ ነው ብልሽ ያን ያህል እጄ ላይ የለም እንጂ አጣለሁ አይደለም። እኔ ማንንም ብጠይቃ በሰዓቱ እንትን አልልም ነበር። ሚስቴንም ብጠይቃት እጇ ላይ ይኖራታል። ከዛ ግን እጄ ላይ ቸቅ አልገባሁለት። ጎረቤት ጓደኞችሽን ስልክ ስጭኝ አልኳት። አሁን የፈለኩት ሌላ ነገር ነው። ቀጥታ የእሷ ጓደኛ ጋር የጓደኛዋን የሰጠችኝ ስልክ ጋር ነው። ልጅቷ ስለታወረች ሌላ ሰው ጋር ደውሎ ማጣራት አለመደች። ልጅ ታሟል ነው የተባለችው። ልጇን እንዲህ ታሞባት አይደል ከዲኮ ብድር ስትጠይቀኝ እንደዚህ ሆነ ስለሌለኝ በቃ ራሴን ካላጠፋሁ ብላ ምናምን ስላት ኧረ ታመመ ባለፈው ሆስፒታል ከተባለ እሱ ልጇ ሞታ ያውቅም ከምርሽ ነው እንደዚህ እስቲ ቤት ሂጂና አጣሪልኝ እና በኋላ ድረስ ምናምን ነገር አልኳት። እሺ ወደ ማታ ላይ እደውላለሁ ብላ ነሽ። ልጅቷን እዛው ሱቅ ቁጭ አልኳት። ልጅሽ አልታመመም ውሸት ነው አልኳት። እንደ ታማል ቤተሰብ እንዲህ ብሎኛለች። እንደው ጎረቤት ካለሽ ደውዪ አልኳት። አሁን ያችኛዋ ልጅ ጋር ስንደውልላት እናንተ ቤት ነው ያለሁት ደህና ነው አብሽ ቁጭ ብሎ አልኩ ሆስፒታል ነው ብለውኝ ምናምን ነገር ቆይ ወጥቼ ላናግርሽ ብላ ወጣ አናገረቻት። ይሄን ያለው ልጅቷ ግን ራሴን ካላጠፋው እያለች ነበር። በቃ የፈለገው ይቅር ምናምን እያለች መንገድ ላይ ታወራ የነበረው ለምንድን ነው ሂጄ ሲል ብልስ እዛ ራሷን ምላ ነገረች። በቃ ራሴን ላጠፋ ነው የሚደዋለች። በጣም ክፉ ነው እውነት ክፉ ነው። ብዙ ነገሮች ብዙ ታሪክ ብዙ ቁስል አለኝ እና ስደት ሲነሳ ብዙ ጊዜ ያመኛል። የማላነሳቸው ታሪኮች አሉ። ሁለት ብልታቸውን የተቆረጡ ልጆች አጋጥመውኛል እና ብር ካላስላካችሁ ተብለው ምናምን አንዱ ራሱ አይኤም ካምፕ ውስጥ ራሱ ነው አንቆ ገደለ። ምክንያቱም ብልታቸውን ከቆረጡት በኋላ በሃይላንድ ውስጥ ያርጉና ውሃ አድርገውበት አስቀምጠውላቸው እንዳይበሰብስባቸው ምናምን እያሉ እየቀለዱባቸው ማለት ነው። እንደተቆረጠ ቢሆን ይቀጥላል በሕክምና ምናምን ነገር። ከዛ ሃይላንዱን ያስይዟቸውና ብር የሚልክ ከሌለ ውጡ ብለው አውጥተው ሀረድ የሚባል ቦታ አይኤም ካምፕ ቀረብ አድርገው ጥለዋቸው ይሄዳሉ። እኔ አጋጣሚ የምሰራው ጀርመን ድምፅ ሬዲዮ ምንትላለው ነሴፍ ውስጥ የምሰራለው እና ወደዛ አካባቢ አይኤም ካምፕ ስንገባ ሁለት ልጆች እንደዚህ ሆነው እንደዚህ አንደኛው ልጅ እንትን ብሎ እሱን ልንቀብር ነው አሉ። ልጁ ሞቶ ነው የደረስኩት። አንደኛው ልጅ ራሱ ለካ ያ በሃይላንድ የተሰጣቸውን ነገር ገብተው እንትን ሲሉ ይሄ እኮ በእንትን ብሎ በሰበሰ ቀን ማለፍ እንዴት ይቀጠላል? አይቀጠልም ይሏቸዋል። ያኔ ያ እንትን ስኮቶ ራሱን ነቀው። ይሄኛው ልጅ ግን ራሱ ይወጡን ብሎ ሴቭ አድርጓል። አገኘሁት በጀርመን ድምፅ ኢንተርቪው እንዲደረግ በሙሉ አደረኩ። ነጋሽ መሐመድ ደወለልኝ ኢንተርቪው እንዲደረግ አደረኩት። እዚህ ድረስ ቀብረውት ፓራላይዝ የሆነ ልጅ አግኝቼ አውቃለሁ። አሸዋ ውስጥ
ገንዘብ ካልተካላስላከለ ከዛ ይሄ አሁን እንደው ቅድም ስለ ልጁ ታሪክ የነገርኩሽ አሁን ጅቡቲ ነው ያለው ያልኩሽ መንግስቱ ለገሰ እርግጠኛ ነኝ ቪዲዮሽን ሳይ ከስር ኮሜንት አድርጎ ይደውልልሻል። እርግጠኛ ስለሆንኩኝ ነው። ጉዳዩን በጣም ይከታተላል። ከሱ ጋር እንትን ሄደን ነው ይሄን ፓራላይዝ ልጅ ያገኘ ነው። አሁን እሱ ራሱ ትዕዝ ይዤ ሄጄ አንዳንድ ቦታ ሲሄድ እና ብዬ ይዤ ሄድ ነበረ። እሱ ትንሽ በዛ በልጁ ጉዳይ ላይ ጭንቀት ገጥሞት ነበር። ልጁ ካረፈች በኋላ እሱን ራሱ የአእምሮ እንትን ገጥሞት አሳክመው ነበርና ለመሰል የኔቸር ምናምን እንደዚህ ነገር ላይ ስለማይደርስ እኛው እርስ በርስ መደራረስ አለብን። እኔ እግዚአብሔር ይመስገን ያገኘሁትን አንጥራ ሀብት ጨርስ አድርጌ የገባሁት አግኝቻለሁ። ይሄ እስካሁን ጤነኛ እኮ ነኝ። በቃ ከዚህ በላይ የህሊና ጥያቄ የለብኝም። እንደ መልካምነት ምንም ጥሩ ነገር ነው። የህሊና ጥያቄ የለብኝም። አሁን ይሄን ባረኩት ኑሮ ምን ነው ጥያቄ የለብኝም። ከዛ ከሱ ጋር እሱም ፈታ እንዲል ዘና እንዲል የሆነ አዲስ የሚባል ጓደኛ ነበረው ትዕዝ፣ እሱ ጋር አብረን እንድንሄድ መንገዱን አብረን እንደው እየሳቅንም እየተጫወትንም እንድንሄድ ከዚህ አይነት እንትን ውስጥ እንዲወጣ ያልወሰድኩት ያላረኩት ነገር የለምና እግዚአብሔር ይመስገን ዛሬ ደስተኛ የወለንጆ ተማጥቶ ዛሬ እንኳን ድምጽ ልኮልኝ እንዴት ደስ ብሎኛል መሰለሽ። ምክንያቱም ፈጣሪ የሰራው ሳይሆን የእጅ ስራዬ ይመስለኛል ለኔ ጥሬለት እዚህ ጋር ምናምን ነገር እሱም ደግሞ ለኔ የህይወቴ ጌታ ውለታውን ከፍሎኛል ማለት እችላለሁ። ብዙ ነገሮች ላይ ለኔ እስከ መጋደል ደርሷል። ጥይት ሊተኮስብኝ ሲል አሁን ቅድም ያልኩሽ የሰብአዊ መሳሪያ የነፍሴን ጌታ ብሎ ቆሞ ደረቱን የሰጠኝ ሰው እና አንዳንዴ ውለታ ራሱ እንደዚህ እንኳን ከፍሎም ታይዋለሽ እንኳን ከፈጣሪ እስኪመጣ ስትጠብቂና ከእሱ ይዤው ሄጄ ነው ይሄን ፓራላይዝ የሆነው ልጅ አየሁት። አንድ አይኑ የጠፋ ልጅ እግሩ የተቆረጠ ልጅ ከካሊድ ጋር እዛው ትዕዝ ውስጥ ያገኘ ነው። የሚገርምሽ ነገር 13 አንድ አይናቸው የጠፋ ልጆች ኢንተርቪው ያደርጋሉ። አውቀው ነው አይናቸውን የሚያጠፏቸው። ብር አስልኩ ይሏቸዋል። ብር ቤተሰብ ጋር ደወለሽ ምናምን ነገር ካላስላክሽ ሃይላንዱን ይከፍቱትና ይሉሻል። ጣ አርጎ ሲመታው እዚህ ጋር እንደዚህ ከፍተሽ አይንሽ ከፍተሽ ይልሻል። እያየሽ ነው ከኋላ ጓ ሲያደርገው አይንሽ ግልብጥ ብሎ ሱት ነው። 13 ልጆች ግን በቃ እንደዚህ መጽሐፍ ላይ ላኩ የሚባለው ነገር ድሮም ነበር ማለት ነው። አሁን 2011 ነው የጀመረው። የመን ነው የተጀመረው። መጀመሪያ ኢትዮጵያውያን ናቸው። በነገራችን ላይ የቻልኩትን ያህል ከውጭ ጉዳይ ሚኒስቴር በወቅቱ ቴዎድሮስ አዳኖም ነበሩ። በሳቸው ጊዜ ደምሴ ድሪባ ከሚባሉ ሰው ጋር ውጭ ጉዳይ ሚኒስቴር ጀርመን ድምፅ ላይ ምልልስ አደረግንና ከሳቸው ጋር በመገናኘት ሲገቡ ኢትዮጵያ እያስጠበቁ አስይዣቸዋል። ምክንያቱስ እኔ ውጭ ጉዳይ ሚኒስቴሩ የኢህአዴግ የወያኔ ምናምን ነገር እንትን የማለት ሳይሆን የዜግነት እነዛ ልጆች የተቀጠቀጡበት ምናምን ነገር ግን የዛኑ መጠን ነው የምነግርሽ። በጣም ገራፊ የነበረ በጣም እንትን ያለ በቀል እንደማልወድም ላሳይሽ ደግሞ ኢትዮጵያውያንን ሲያሰቃይ የነበረ ልጅ እባብ ነድፎት እግሩን ቆስሎ ሊቆረጥ ከዚህ በላይ ተልቶ እግሩ ጋንግሪ ሆኖ ምናምን ነገር መጣ። ገንዘብ አሰባስቤ እንዲገራፊ ነው አልኩ። ገንዘብ አሰባስቤ እያንዳንዷ በቪዲዮ ጭምር መረጃ አለች። ምስቴል ነው አሁንም አለች ላይ መረጃው ያን ልጅ እዚህ ጋር እግሩን አስቆርጬ ምን ብዬ እጃችን ላይ ዮናስ ከበደ ወይንም ሳሚ አሁን ሳሚ የተባለ ነው ሩጫ ሲሮጥም እዚህ ከነቀነኒሳ ጋር የሚታወቀው ዮናስ ከበደ ነው። ሳሚ ከበደ የሚባል ልጅ ነው። ከበደና ዮናስ ከበደ ሳሚ ከበደ። አሁን ሳሚ ከበደ ለምን እዛ እንደቀየረው አላውቅም። ከነቀነኒሳ ምናምን አንድ ሰሞን የኢትዮጵያ ኤምባሲ ሲያዋክበኝ ከኔ ቤት ሲወጣ ስለተገኘ ብቻ ማለት ነው 10 ቀን አሳስረውታል። ነቢል የሚባል አሁን የመን ያለ ልጅ አለ። የኢትዮጵያ ኤምባሲ እንደዚህ ነበር በቃ ይዞኝ የነበረው እነ ቴዎድሮስ አዳኖም ምናምን። ከቴዎድሮስ አዳኖም ጋር ሰጣ ገባ ገብተናል። ጎግል ላይ ገብተሽ ብታዩ 46 ሰው ሞተ፣ 46 ሰው አልሞተም ውሸት ነው አለ። ኤምባሲው ሳይቃጠል ተቃጠለ ብሎ እሱ ኤምባሲው ተደበደበ በጥይት ተመታ ምናምን ብሎ እሳት በሙሉ ያለው ምስል የለቀቀ ሰው ነው ቴዎድሮስ አዳኖም ማለት። ይሄም ደግሞ ውሸት ነው ብዬ ሄጄ ኤምባሲውን ፎቶ አስጭ በሙሉ ለቅቄ እሱን ውሸት አጋርችበት ማለት ነው። ግን ደግሞ ለስደተኛ በማድረገው ነገር ደግሞ አቶ ጎም እንዲህ ነው ምናምን ብለው ሊያቀርቡኝ በጣም ብዙ ሞክረዋል። ልቀርባቸው አልፈለኩም። ምክንያቱም የዓላማ ልዩነት ነው እኔና እነሱን ስደት እንደወጣ ያደረገኝ ነው። ግን ያ ዮናስ ከበደ ጋር
60 ምናምን ሺህ የየመን ሪያል ተርፎ ነበረ ለዚህ ልጅ ሰተነው እግሩን የተቆረጠ ልጅ ምን ኢትዮጵያን ደብዳቤ ነበር። ግን በበቀል ይሞት አንልም ወገን ነው። በቀል እግዚአብሔር ነው። በቀል እግዚአብሔር በቀሉ ዞሮ የኢትዮጵያ ሕዝብ ላይ ጣለውና የኢትዮጵያ ሕዝብ አይገርምክም? ግን እንደዚህ ግን በምድር ሲከፈል አንዳንዴ እኔ ደስ ይለኛል። እኔም ደስ ይለኛል። እግሩን መቆረጡ ሳይሆን እንደው ታክሞ ድኖ ቢመለስ ነበር የምመኘው። ግን በኋላ ላይ ትንሽ የቆጨኝም እንትን እዛው ሀዳ ቤት ተከራይቶ እንዲኖር ምናምን ብዙ ነገር ካረግንለት በኋላ ተመልሶ እዛ ድንበር ላይ ሄደ ሲባል አሁንም ሊገርፍ ነው ወይ ብዬ ምን ነው ባላሳከምኩት አልኩ። ደግሞ ያው ሰው ነኝና ግን አላረገ ያልቃ ብቻ ድንበር ላይ ሄዱ ነው የማውቀው። እንግዲህ እሱ እግዚአብሔር ነው የሚያውቀው። እግዚአብሔር ወቅለት ብቻና ብዙ ግፍ ነው ብዙ ነገር ነው ያየሁት። ካሳለፍኩት ውስጥ ገና 1% ነው የሁለቱን ነው የጻፍኩት። ግን እኔ ምን እንደሚገርመኝ ታውቃለህ ግሩሜ? የእውነት ነው የምልህ እኔ አንተ ካወቅኩ ጀምሮ የምትነግረኝ ብዙ ታሪኮች አሉና ይህን ሁሉ ነገር አይተህ እንደው ጤነኛ መሆን እራሱ እንደሚገርመኝ ታውቃለህ። አለማሳበዱ ደግ ነው ጊዜ ያለው ማን ነው? እሱን አባባል እንዴት እንደምወደው። አንዳንድ ሰዎች ከደረሰባቸው ነገር አንጻር እንደው ያብዳሉ ወይ ይሞታሉ ብለህ ትጠብቃለህ አይደል? ግን ኖርማሉን ለታሪክ የሚያስቀምጣቸው ሰዎች አሉና ከነዛ ሰዎች መካከል ተመልካቾች አንዱ ግሩሜ አይመስላችሁ? ኮሜንታችሁን ጻፉ። የእውነት ከምሬ ነው የምልሽ። ለምን እንደሆነ ታውቂያለሽ? ያሳለፍኩት መከራ በጣም ብዙ ነው። ከኖርኩት ጥሩ ነገር ይልቅ ያሳለፍኩት መከራ ህይወቴ በፈተና በጣም የታጠረ ነው። አይደለም አሁን አገሬ ይሻለኛል ብዬ አሁን ገብቼ እኮ ሬዲዮ ባለሙያ ነኝ። ድምፄ እንግዲህ የሰጠም ነው ማለት ይችላል። ለማስታወቂያው ሁሌ ነው መስራት ነው። ግን ዛሬ በየሬዲዮ ጣቢያው እንኳን ሲሄድ እንዴ ግሩሜኛ አንተን አሰርተን እንዴት አንተን እናዛለን ምናምን ይሉኛል። እና አንድ ጊዜ በጣም የጋዜጠኞች ግሩፕ ላይ የለቀቁት ስድብ በሙሉ ነበረ። እና ይሄኔ ጎዳና ላይ ቦታ ብቸገር ግን ልመና ብል መስራት እየቻልኩ ስራውን ሳትሰጡኝ እድሉን ዘግታችሁ በጀማሪ ምንም የማያውቅ ሰው ምናምን በሙሉ በዝቅተኛ ማሰራት ፈልጋችሁ ሊሆን ይችላል። ግን ነገ ጎዳና ላይ ቦታ እኔ ይሄን ያህል እያላችሁ ትረባረባላችሁ። ለታይታ ነው፣ የጓደኝነት አይደለም። ዛሬ አንተን እንዴት እናዛለን የምትሉ ልመና ሊወጣ ፈልጋችሁ ነው ወይ ምናምን ብዬ ከነፍሬው ጋር ምናምን በሙሉ የእናንተ ነገር ግብግብ እስከምግጠም ደርሻለሁ። እና ብዙ መሰናክሎች አሁን እንደውም ፈተና ሲጠፋ እንደምን ታውቂያለሽ? ፈተና ሲጠፋ አይ ፈጣሪ ረሳኝ እንዲላለሁ በቃ ለመድኩት እንጂ ከመብዛቱ የተነሳ ለመድኩት። አሁን ነገሮች ድንገት እንዲህ ነው ልንፈልግ አይደለም። መጽሐፌን ላሳተም ማተሚያ ቤት ካስገባኝ በኋላ አሁን በጣም ትልቅ ማይፈታ የሆነ ትልቅ ቃል ገባልኝ ሰው ተንሸራተተና ሰው አይደል ሰው እኮ ችግር አለ። አዎ በቃ የሆነ ትልቅ ጭንቀት ውስጥ ገብቻለሁ። ሰሞኑን ትንሽ አሞኛል ያልኩሽ እንደዛም ጭንቀት ውስጥ ነበር። አዎ ከቅዳሜ ጀምሮ ትንሽ ምናምን እንደዚህ ጭንቀት ውስጥ ነበርኩ የምልሽ። በቃ ሊፈታልኝ ያልቻለ ጭንቀት ውስጥ ገባሁኝና አንድ ፈቴም ግድ የለብን ያለው ምናምን ነገር ብላይ ሁለት ሰው ባንዴ ታጠፈብኝ። አይ ኖ ያለኝን ደግሞ ጀላለውን እኮ ለስመት ከፍያለሁ። ግማሽ ገብቻለሁ። ወይኔ አትተዩ ከፍያለሁ። ወይ አጠቃላይ ስንት ብር ነበር? አራት ነው ስኩት ወይ አይ እንደው እባክህ አይ 280 ምናምን ምን ያህሉን ከፈልክ? አይ ግማሽ ደርሻለሁ። አይ ለምን እንደጠየቅኩ ታውቃለህ? እኔ ወጪውን አውቃለሁ። 4 መጽሐፍ አለኝ አይደለ? አዎ ከግማሽ አውቃለሁ። እንቅልፍ አለመተኛቱን አውቃለሁ። አይ በቃ ያማል በጣም ነው የሚያምነውና ህይወቴን ምናልባት ወዳጅ ዘመድ ሊኖርክ ይችላል፣ አይታወቅም። የእውነቴን ነው። ለምን መሰለህ እኔ ቲክቶክ ላይ ፈተና ይገጥመኝና አይ አይደለም ፈተና ይገጥመኝና አንቺ ራስሽ አድባ ወሬያ ትላለህ እንዳገሬ ላውራ። እኔ ቲክቶክ ላይ ከአንዴም 3ኛ መጽሐፌን የቲክቶክ ሰዎች ናቸው የሳተሙልኝ፣ ጓደኞቼ የሚያደምቁኝ የሚወዱኝ ማለት ነው። ከዛ 2ኛም 3ኛም እትምም ሲታተም እንደዚሁ ነው የሆነው። ገባክ አይደል? አንዳንዴ እድል እኔ አሁን ቤተሰብ ጠብቄ አላውቅም በህይወቴ። ቤተሰብ መጽሐፍ ለማሳተም 50,000 ብር ይሰጡኛል 100,000 ብር ብዬ አንድ ቀን ጠብቄ አላውቅም። እውነት ስለኝ ያለው ቤተሰብ ስለሌለኝ እኔ አልጠብቅም ማለት ሁሉም የራሱ ቀዳዳ አለው። አይ ነው የላችሁም የኔ ቤተሰብ ከኔ ነው በቃ በለው እንደዛ። እኔ ግን እድሌ እንደ በቆሎ እሸት ግጬ ስለጨረስኩት አንቆርቆ እንዳውን ይዤ ከማንም ማለት ነው። እግዚአብሔር አምላክ እንደገና አምላክ ነው ላይ ነክድኔ ምላሳ ጥቁር ነው ትላለህ። በቃ እስቲ
ጥቁር ነው እንደዚህ ባይዘው የሆነ ጥቁር ነው ግን ሊሆን ይችላል። አንዳንዴ የኢትዮጵያን ታሪክና የወሎን ታሪክ ባሳትም ከዛ በኋላ ብዙ ማሰብ ወሎና ወለየነትን በጣም ወሎና ወለየነት በነገራችን ላይ ሳነሳ ላመሰግን የምፈልገው ሰው አለ። መጽሐፌም ላይ ማመሰግናቸው ሰዎች አሉ። ኮሎኔል ጌታቸው መኮንን አስፈር እሱ ወሎ የአገር ድባብ በሚል መጽሐፍ ጽፎ ነበር። የዛሬ 3 ዓመት የእሱ ልጅ ህይወት ይህን ነገር ሌላ መጽሐፍ ፓርት ብንቀጥለው ምናምን የሚለው ነገር ውስጥ ያሳሰበች ዝግጅቱን የሱን 14ኛ ዓመት ለማክበር ደስ ይዛኝ ልጅ ከንቲባው ምን ባሉበት ትንሽ ለወጥ ያለች ጥሩ ስራ ሰራሁኝ። ለመሐመድ ከመከም ቤቱን እንዲሰራለት በቆርቆሮ ቤት ውስጥ ነበር ያለው በብሎኬት ተሰርቶ ምናምን አብሮ እንዲሰጠው ከንቲባ ፊት አድርጌ ከንቲባ ሳሙኤል አሁን ያሉት ደሴ ማለት ነው መምህርት አጓጓሽ የዊዝደም ትምህርት ቤት ባለቤት ተባበሩና ሌሎች ስማቸውን አላወቁትም። እዛ እኔ ባቀረብኩት ነገር ብቻ ለሱ ቤት እንዲሰራለት አልኩ። ከዛ ደስ አለኝ። አሁን ስደድ እንኳን ኢንተርቪው ያደረኩበታል እንደነገራችን ላይ የመሐመድ ከመከም እባክህ ከንቲባው መምህርት አጓጓሽንም በአንተ ምክንያት ነው ያገኘኋቸውና እባክህ እንትን በልልኝ አመስግኝ እግረ መንገድ ከንቲባው ለኔም ቤት ይስጠኝ እድሌ ለሰው ጥሩ ነው አይተውና የዛን ጊዜ መጽሐፉን ሰጠችኝና በዚህ መጽሐፍ ላይ እንዲህ ቢጨምር እንዲህ ቢደረግ እናረጋው ምናምን ድጋሚ እናሳትመዋለች ነው መጽሐፉ ላይ ጨምሮ ማሳተም እንትን የምትሰሪ ከሆነ እኔ ድንገት ሌሎች ነገሮችን ላገዝሽ ምናምን ነገር አልኳት። እሷ ያንኛውን መጽሐፍ ማሳተም ድንገት ያቅም እጥረት እንኳን አይመስለኝም ብቻ የጊዜ የሚሆን ምናምን አልታተመም ጠብቄ ነበረ። ከዛ በኋላ አርትወት ስሰራውም የሆነ ሜሴጅ ምስል እንትን እኔ ለምንድን ነው ራሴ መስራት እየቻልኩኝ ግዴታ ወለና ወለየነትን ለመስራት ወለየ መሆን የለብኝም ነክኩ ደግሞ ሲጀምር ዜግነት አሁን ማውሰድ ማመን ነው አጋጣሚ 2 ጊዜ የሚያገባው ወለየ ነው እንጂ ለቀለቀላና አንተ ኩድለኝ እና ታዲያ እና አሁን አንተ ማሰባሰብ ጀመርኩኝ ዶክመንት ለምን ራሴ ማሰራው ምናምን ብዬ ሳሰባሰብ የኢትዮጵያን 75% ታሪክ እንደውም ወሎ ጋር አገኘሁት። እንደውም ቀደመ ግማሽ በግማሽ ነበር ያልኩሽ እና ሳስበው 75 ደርሷል። ከመሬ ነው ምሽ የሆነ ደስ የሚል ታሪኮች አገኘሁና እሱንም ባሳተመው የኢትዮጵያን ታሪክ እንደማሳተም ነው ለኔ። ከዛ በኋላ ደግሞ የሆነ የተመቸኝ ነገር አለ ገዳማቶቹ ምኖቹ ምናምን ነገር ከዛ በኋላ ልክ እሱም በሰራው አሁን ወደ ታሪክ መጽሐፎች ላይ በመጣ ሄጂ ሀረር ላይ በሰራ ደግሞ ብያሰባለሁ ከመሬ እኮ ነው እንደዚሁ ጎንደር ላይ ሄጂ በሰራ ጅማ ደስ የሚል ታሪክ የአናሪያ ታሪክ በጣም ብዙ እንትን አለው። ሰው አባጅፋር ጋር መጥቶ ነው መጽሐፍ ቅዱስ ላይ አናሪያ ምናምን የሚባሉት ስለ ጅማ ስለ አልፈሽ ስላሉ ቦታዎች ላይ ታሪክ እዚች ፊቼ ሰላሌ የሰርግ ባህላቸው የሚገርም እኮ ነው። የሚገርም ማህበረሰብ እኔ በጣም የምወዳቸው የፊቼ ሰላሌ ሰው ወርቅ ነው ላለው ብዙ ጊዜ ማለት ወርቅ ናቸው የእውነትም ማለት ነውና ስለ ታሪክማ በደንብ ሌላ ቀን በሰፊው ስለ ታሪክ ደግሞ እናወራለን እናንተ። አሁን ግን እንደ ማጠቃለያው ስለ ስደት እንደው የምትነግረው ነገር ካለ መናገር የምትፈልገው ቀረ የምትለው ነገር ካለ ወይም ደግሞ እኔ በጣም አድምቶኝ ያማልም ያደማልም ብለሃል እንደውም ግጥሙንም ብትልኝ ራሱ ደስ ይለኛል። እሱን ይችላል ነበር ምክርታ እንደውም እኔ አንብቤ አስለቅሳለሁ አንድ ግጥም እኔ ለምብ በጣም ደስ ይለኛል። ስለዚህ አምባሻ አቃጠለኝ የሚላለች አሻውን አይ እሱን ለምትወጥ ለቅላልሽ ደስ ይለኛል። እሺ ምን አለ መሰለሽ የሞት ጉዞ ነበር። በቃ ድጋሚ አሁን ባሳትመው የምፈልገው የሞት ጉዞ ነበር። ለምን ብትይ እሱም መጽሐፍ አንብበን እንዲህ አይነት እርምጃ ወሰድን እንደዚህ አድርገን ያሉ በርካታ ልጆች አሉ። ለእኔ ሳሳትመው ስጽፈው አንገቴን ደፍቼ እንደዛ ያህል ስደክምበት የነበረ ሳንቲም እንዳገኝበትም አይደለም። በእርግጥም አንድ ብርም አላገኘሁበትም። ግን አንድ ሰው የህይወት ባድን ብዬ ነበረ ከ10 ከ15 በላይ ልጆች ይሄን መጽሐፍ ከነበሩ እንኳን ሀሳባችን ይለወጥም ብለው የለወጡ ልጆች አሉ አውቃለሁ ምናምን ዶክተር አብይን ጌታ እንዳለ ከበደ ነው ፕሮፌሰር እንዳለ ከበደ ዶክተር እኔ ፕሮፌሰር እንደሚሰጠው ነው መሰለኝ አይ ዶክተር እንዳለ ጌታ ከበደ በነገሮች ላይ ወደውም በእንትን አይደለም
መጽሐፍ ፕራይማችንን ነው አይደል? እና ሌላ አብይ አያውቂ ነው አብቹ እሳቸው በቴክስታቸው ነበር ያሳወቁት መጽሐፉን እንደወደዱትና ስደት ያወጡ ስደት። በነገር ላይ የስደት ዶክመንታሪ እኮ ተሰርቷል በአብይ ዘመን። እንዲያውም እኔ ትወናው ላይ ተሳትፌያለሁ ብልክስ በነገራችን ላይ ሲል ያለው እሱም ጥሩ አድርጎ ምናምን ነገር ስለነሱም ጥሩ አድርገው በሶስት ማዕዘንም ሆነ ገመና ላይ ሲሰራ የነበረው የራሴው መጽሐፍ ስለሆነ ድንቀኝ መስፍኔን ፈቅጄለት ነው። ጥሩ ነው። ዋናው እኮ ማስተማር አይደለም። አዎ መስፍኔን ፈቅጄለት ነው። መስፍኔም ነፍሱን ይማር አስፈቅዶኝ ነው በስነ ስርዓት ያስፈቀደኝ። ለሁለትና ለሶስት ፓርት ቢሆንም እሱ ብዙ ቢሰራ ፍቃድ ነው። አስፈቅዶኝ በስነ ስርዓት አግባብ ባለው ነው የዘይነባን የምናምን እንኳን ስማቸውን እንኳን ሳይቀየር ነው የተጠቀመው። ክሬዲት ተሰጠኝ አልሰጠኝ አልፈልግም። እኔ ሰው መዳኑን ነው የፈለጉት። ዶክተር እንዳለጌታ ከበደ፣ ውድነህ ክፍሌ፣ ሌሎች ሀገር ፍቅር ያሉ ትላልቅ እነሱ ገስሰሱ ከአጻጻፍ ጀምሮ ስደትን እንዲህ እና ዶክተር ማረጉን የመሰሉ እንዲህ ስደትን እንዲህ እንድናይበትና ስደት እንዲህ ነው ወይ እንድንል አርገናል። ለሌላው ምን ያህል እንዳስተማርክ እንግዲህ ከዚህ መረዳት ይቻላል። ውድነህ ክፍሌ በተከታታይ የቴሌቪዥን ድራማ እንዲሰራ እኔም አግዛለሁ እንቀይረው ብሎ ነበር። ያጋጣሚ ይቻላል መገጣጠም ያለ መገናኘታችን ምናምን ነገር የያዘን ይመስለኛል። የሆነ ጊዜ አለው። አዎ እና ከአይኤም ስፖንሰር አድርገን ምናምን እንደዚህ ምናምን ብዙ ጥሩ እቅዶችን ሄዱበት ነበረ። እንግዲህ እነሱ በሙሉ የወደዱት ይሄ መጽሐፍ ቢቀጥል ድጋሚ ቢታተም እንደው እኔ ሙሉ መብቱን ሰጥቼው አንድ ድርጅት አሳትመው ለስደተኛ እንደው ቢያከፋፍለው እሱም እኮ ያለ ጥቅም በቃ መብቱን ሰጣቸዋለሁ። ያለ ጥቅም ፈልግ ያለው ምልሽ ነገ ብታመም እኮ ያው ራሲ ግሩም ታመመ አዋጡለት መባሉ አይቀርም። ምክንያት ብትይ ዜሮ ላይ ስለሆነ ያለሁት ግን ሰው መዳኑ ስለሆነ የምፈልገው ያለምን ኢንካም አሳጣቸዋለሁ። አሳትሞ ለሰው ቢያከፋፍሉ ይሄ ቃሌ ነው። የስደት ቁስልን ያለምንም ኢንካም አሁንም እሱንም ልሰጣቸው ፈልጋለሁ። ምክንያቱም ስደተኝነት ምናምን ደስ እየሰማችሁ ነው እንግዲህ ስፖንሰር አድራጊዎች ስለ ስደት ላይ ይሄን ብዬ ባበቃ ይሻለኛል። ያው ስደት ይቁም ምናምን ማለት ዝም ብሎ መፈክር ይሆናል አይደል? አይቆምም። ሲጀመር አይቆምም። ሲቀጥል ደግሞ መፈክር ነው የሚሆንብን። የሞት ጉዞ መጽሐፌ ላይ ምን ይላል መሰለሽ? መግቢያው ላይ ስደት ማንጀምረው ይልና ስደት ባይኖር አዳም የተፈጠረበት ቦታ ላይ ተፋፍገን እንኖር ነበር። ይሄ ሁሉ ዓለም አይበተንም ነበር። ስለዚህ ስደት ግዴታ በዛው እኔም ስደተኛ ነኝ። ከሀረር አዲስ አበባ ስመጣ እኮ ስደተኛ ነኝ። እሷ እንትን ነው ሎካል ስደተኛ ነው። ሎካል እኔ በህይወቴ ዲቪ ሞልቼ አላውቅም። አገሬን በጣም ነው የምወደው። አገሬ ላይ ነው መስራት። እኔ 10 መጽሐፍ ሳላሳትም አልሞትም ብዬ መፎከር ሰው ነኝ። እኔ ደስ የሚለኝ ነገር በልጅነቴ የልጆች ክፍለ ጊዜ ላይ ማለት ነው የልጆች ክፍለ ጊዜ ላይ ስጠየቅ ምን አልኩኝ መሰለሽ? 12 መጽሐፍ አሳትማለሁ ምናምን ነገር ጋር ሰለሞን የሚባሉ ነበሩ ድሮ የልጆች ክፍለ ጊዜ የሚያቀርቡ ግጥም አንደኛ ወጥተውና አቅርበው ነበር። ኢንተርቪው ነው 4ኛ ክፍል ተማሪ ነበርኩ። 12 መጽሐፍ አሁን ሳስበው እኛ ቤት መስከረም 16 የተያያዘ ነገር አለው። 12ን ወደ ሀሳቤ ወደ 16 አለ። ይሄ ተቀደሰ ሀሳብ ነው። ሳድግ አደጋ ደስ ይላል። ሳረጅ ሀሳቤ እንዳያረጅ ግን ፍሬ ልኝ ሀሳባችን እንዲያውም እያበበ እየጎመራ ነው የሚመጣው። ግሩምዬ በእውነት ልክ እንደ ፋሚሊ ነው ፕሮግራሙን እያዘጋጀን ያለ ነው። ስለመጣ አብረኝ ቡና ጠጥተሃል አልጠጣህም? ምኑን ውሃ የሚል ቡና ጠጣሁ። በስመ አብ ልጅሽ ብታፈላው ይሻላል። ለማንኛውም መዝገበ ወርቅ ክቡራትና ክቡራን ተመልካቾቻችን እንግዲህ ከደራሲና ጋዜጠኛ ግሩም ተክለሃይማኖት ጋር የነበረን ፕሮግራም በዚሁ እናጠናቅቃለን። በሌላ ፕሮግራም እስክንገናኝ ቸርን ሰንብት። ብሩኬ ግሩሜ እናመሰግናለሁ። እኔ ደግሞ ያው በበሉን ዘራ ስለሁሉም ኮርማ ዱዓው ላይ ቁጭ ብለን ነበር።